ሰላም ሰላም ሩቲ ግሬሶች እንዴት ናችሁ? ሰላም ናችሁ እያልኩኝ እንግዲህ መጥቻለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። አቶ ጫኔ እንግዲህ ሚስቱን የመጀመሪያ በኢትዮጵያ ውስጥ ያለ ጭቅቅት የሆነ የማንም መናኸሪያ የሆነ ሰውዬ አውግዘን ለአንዴና ለሁለተኛ መጨረሻ የምሬ ነው። አንተን እስር ቤት መግባት ካለብህ አንተ እንጂ ሩቲ አይደለችም እስር ቤት የምትገባው። በየትኛው ሀገር ነው አንተ ባሎቻችን እስር ቤት እንዲያስገቡ ነው የምታደርገው? አንተ ማን ነው የሰው እንደው እኔ በጣም ነው የሚገርመኝ እኮ የጫኔ ነገር ማለት ነው። የአቶ አበጋዝ ወይ አጋዜ ነው እኮ አጋዜ ወደ እንሶች። ለማንኛውም እንዳትደናገጡ ፋሚሊዎች፣ ችግር የለውም። የሰው ልጅ አይሰበርም። ብርጭቆ አይደለችም። ዘና ፈታ ብላችሁ የአቶ ጫኔን ነገር ተከታተሉት። ዝም ብላችሁ መድረሻውን፣ መነሻውን፣ መቀመጫውን፣ መኝታውን የማያውቅ ሰውዬ እኔ ይሄን ነው። በዛኛው ሰፈር ሲላላስ ነበር። ዛሬ ሊበላ ኬክ ሊቆረስ ነው። ኬክ አቤት! የአንበሳ ሊሙቶ የጅብ ሊገነነ አላሰደኝ አለ ፀጉሩ እየበለለ እንደተባለው ነው። አይ ገንዘባችንን ወይ ቅምስ ወይ ሪያል ወይ ቅምስ ወይ ኑስ ሳንቲም ግማሿን ሳንቲም ታርክሳችሁ በድንጋይ ስጪ ብትለኝ እኔ ጎጃሜ ቅምስ አላረገም። ገባ ካደል ለእንዳንተ አይነት ወንድ ማለት ነው። እኔ ግን የቤቱን የሚመራ ልጁን የሚያሳድግ ባለቤቱን የሚንከባከብ ማመይ ፍቅርዬን ያለም ለሚል ችግር የለውም ብናግዘው። ይሄ ወደንስና ይሄ ፋሚሊ አንተ 5 ዓመታችን ገረዱንን እያለቀለቅን ገንዘቡ ሳይቀር ሰቡርት እያደረጉ ይህን ታውቃለህ እንዴ? የአንተ ብር እኮ ሶሻል ሚዲያ ሰው አይደለም። ከ1 ሚሊዮን በላይ እንደሚከፈልህ እኮ እናውቃለን እኮ። ግን አንዳንድ ጊዜ ድህነት ጥሩ ነው ላለው ሰዎች ለኬ አላህ ማለት ነው። አንዱን ድሃ አንዱ ሀብታም ያደረገው ለኬ ጥሩ ነው። ሁሉም ሰው ሀብታም ከሆነ በአንድ ቀን ጭፍልቅልቅ ብሎ ሰው መሬቷ በደም ትጨቀያለች ብሎ ለእኛ አስቦልን ነው። ግዴላችሁ አንዱ ድሃ አንዱ ሀብታም አንዱን የበይ ተመልካች አንዱን ደግሞ የነጭ አልባሽ ሄድና እላለው ረፉ የሉሌ ሸጋናት የጥርሷ ውቅራት እየታየ ዘርፍ እኮ ነው የምልሽ። ኧረ ተው ጫንዬ፣ ኧረ ተው። ወይኔ ዘንድሮ እየሳቃችሁ የተዝናናችሁ። ለማንኛውም እንደዚህ ነው የምላችሁ። በጣም ነው የገረመኝ። ለስር ሚስቱን እዚህ ጋር እኮ ትክክል አይደላችሁም እኮ። ሰው በየትኛው ሀገር ነው ሚስቱን በስሙ ወንጀል? ያ ሰላም ያንተ ትዳር ሌላ ውጭ ሆነ። ተው እንጂ ሌላ አይዲያ ጠፋ አይደለ እንዴ? ለሰኞ ነው ስሩ፣ ለሰኞ ነው። ጎጃሜ ምን ትያለሽ ብለው በውስጥ ጻፉልኝ። ተመልከቱ እስኪ ምን ትያለሽ? አሁን ደግሞ ውሸት ነው ትያለሽ ይሄድናሉ። አዎ ኔበር ዲቦበር ማፊ እንዴ ከዚችም ከዛችም ተለቃቀማላችሁ። የለም እኮ እንደዚህ። ይሄ የወደንስ አይዲያ እኮ ነው። ከወደንሱ አይዲያ እየወሰደ እኮ ነው። ከፋሚሊ ነው። እና ንግግር ጥፎች የማን ገዳፊ ነሽ? ሶሻል ሚዲያ ላይ እኮ ቁጭ ካልን እኮ 5 ዓመት 6 ዓመታት ቆርጥመን በተናል። በነገራችን ላይ በፍቅርዬ ጊዜ የነበርን ሰዎች ነን እኛ። ታስታውሱ ከሆነ ቆርጥመን ስለ ሶሻል ሚዲያ ልንገራችሁ። ትክታከሮች እዛው ተቀመጡ፣ ችስ ተቀመጡ፣ እዛው ተቀመጡ በትክታከራችሁ። እኛ ደግሞ በዩቱባችን በቃ ይሄ ነው። የሩቲ ልጆች እኮ ሚዲያውን ቆርጥመው የበሉ ጀግኖች እኮ ናቸው አበጥረው። ለማንኛውም ፍትህ ለሩታ ብለናል። ፍትህ ለልይ እናት፣ ፍትህ ለታዳጊው ለጩጬው ጡት እንዲጠባ የእናቱን ጡት እንዲያገኝ። ውድቅ ደግሞ ከሱ ውድቅ መሆን አለበት። ተጽዕኖ መፍጠር አለባችሁ። የሩቲ ልጆች ሁላችሁም ተጽዕኖ መፍጠር አለባችሁ። ምክንያቱም ጫኔ የሚያደርገው ነገር ጋጠ ወጥነት እየሰራ ስለሆነ እባብ ሰለክላኬ ይሄዳል ካብ ለካብ ከሩታ የበለጠ አታገኝም መልካም። ኧረ ተው ጫንዬ፣ ከሷ የበለጠ አታገኝም መልካም። ሲነግሩህ አሰማ ደንቆሮ የሚያጫውትህ በዱራል ታንጸህ ይኸው ገንዘብህ በረካ የሌለው ገደል ይገባል። ጫኔ ይሄድበታል የምር ካላረፈ ከዚህ ድርጅቱ ካልቆም። ዛሬ በነገራችን ላይ ኬክ የ500 ኬው እና የ200 ኬ ምናምን የተረሳ ነገር የሞተ ነገር ተነስቶ ይመጣል እንዴ? አንዷ ደግሞ ጥያቄ ጠይቀን ነው ምናምን ጥያቄ ይላል። የምን ጥያቄ ነው እናንተ የጠየቃችሁት? የምን ጥያቄ? ኬክ 2ኛ 3ኛ ላይቭ ግን ዛሬ ገቡ መሰለ። እመጣለሁ መጣው ላይቭ ገባችሁ እንዴ? እኔም ጊፍቴም ወለች አንበሳ ወርዳለሁ። ችግር የለውም።
አሁን ቢጣቃይን ገብቼ ሞላለሁ። እኔም ጊፍት ሞላለሁ። ሰጠት ሰጠት አርጉኝ ሩቲ ቤተሰቦች፣ ኧረ ሰጠት ሰጠት አርጉኝ። ለአቶ አሸብርና ለአቶ ጫኔ ለጫኔ እንድሰጠው ማለት ነው። ለማንኛውም አትጨናነቁ፣ አታሳቡ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ።